እዚህ ጋር አሁን እኔና አንቺን ንብረት እንትን ማለት ነበረበት። እንደፈለግሽ ለምን አትወስጂም? እኔ እኮ አልፈልገውም። በቃ እዛ ላይ መፈረም አለበት። ምን እንደሚለው ተው ፈርታለህ አብርሽ። እዚህ ጋር ለማስመሰል አትሞክር። ንብረት ጋር ሲመጣ ፈርተህ ነው በእርግጠኝነት። ቆይ እስቲ ቪዲዮውን አንድ ላይ እስከ መጨረሻው እናያለን። ግን ሲመስለኝ አብርሽ አሁን የንብረቱ ጉዳይ እንደማያሳስበው ምናምን ነገር ለመሆን እየሞከረ ነው። ግን አይደለም አሳስባለች። ያቺ ጄቱር መኪናህም አሳስባለች። ሌሎችም ምናልባት እኛ ማናቃቸው ንብረቶች እውነት ለመናገር አሳስበዋል። ምክንያቱም ከኤርሜላ ጋር በኋላ የምትጋራው እንትን ንብረት ነው። ይሄን እኮ እናውቃለን። ሁላችንም አበሻ ነን። ይሄ ነገር አይሰወረንም። አነበብኩት እና ታዲያ ምን አመጣው? ስለ ንብረት ነው እያወራ ያለው እኮ እና ያወራለሁ። ለዚህ ወረቀት ለንብረት ብለሽ ነው እኔን በዚህ ልክ ለማስፈረም ምናምን እንትን እያልሽ ያለሽ? እኔ እሱንም አልፈልግም። ኖ ስም ለማጥፋት አትሞክር። ለንብረት ብለሽ አሁን ሌላ ሰው ጋር ሄደ እንደዚህ ብለህ ለታማት ነው ለንብረት ብላ ነው የተፋታችኝ ምናምን ነገር ልትል ስም ለመስጠት አትሞክር። ተው ማለት በእርግጥ አንተ ስም ለመስጠት ብትሞክርም ባትሞክርም ምንም የሚፈጠር አዲስ ነገር የለም። ግን ይሄን ያህል ደግሞ ይሆናል የክፋት ሀሳብ በልብ አይደር። ምን ነው እስከነላይ ቸኮልክ? ልታገባት ነው እንዴ? አዎ ምን ችግር አለ? አገባታለሁ። እሱ ነው ፈልገው እኮ አሁን ሄድ ከዚህ ስለቀኝና ማለት ነው። ስለሌላም ሰው መጨነቅ ጀመር ስለሚያገባኝ ምናምን። አሁን ፈረንጁ ላይ እጅን ማንሳት ጀመርክ። እሺ ይሁን። አሁን ለሚስት ምናምን ነገር ማለት በሚስት በኩል ምናምን ነገር ስለቆመ ነው እናውቃለን። ግን እንዴ እኮ በቃ ራስህን እያጋለጥክ እኮ ነው። አጋለጥክ በቃ ራስህን። እንደ ባለ አምሮ ሰው እንደ ተማረ ሰው የምታስብ ከሆነ እስኪ ልቀቀው። ሁሌ መጓተት አይሰለችም? ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እሺ ቆይ የሆነች ነገር ላወራ ነበር ግን ማለት ነው እነሱ ሰላም ብለው እስከሚገቡ እኔም ሰላምታዬን ላድረስ ብዬ ነው። እንዴት ናቸው እንደ ተመልካች ቤተሰቦች? አለን እግዚአብሔር ይመስገን ያለው። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ይህ እንደ ተመልካች ቻናል ነው። እኔ ደግሞ ቡስ ነኝ። ይህ ቻናል እንደ ተመልካች ያለን አስተያየት ሰሞነኛ በሆኑ ጉዳዮች እንዲሁም ደግሞ ሰዎች ሶሻል ሚዲያ ላይ በሚያጋሯቸው ነገሮች አስተያየቶቻችንን በነፃነት የምንሰጥበት ቻናል ነው። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮን እየጀመራችሁ ደግሞ ላይክ አድርጉ። በቀጥታ ወደ ቪዲዮ እንግባ። ምንድነው ሰው ወረቀት አንብበው የማላውቀውን ወረቀት ላይ አልፈርምም። ምንድነው ማጠቀም? አንበባ አልችልም? አልተማርክም? ተምራል አይደለ? አንብበውና ፈርምልኝ ግዴታ ስለሆነ እኮ ነው። አንድ ነገር ልንገርሽ አይደለ? ከዚህ በፊት የፍቺ ወረቀት ብለሽ አስፈርምሽኛል፣ ፈርሜልሻለሁ እኮ። እሱም ፕሮሰስ እኮ ስላላበቃ ነው ይሄን ነገር ይዤልክ የመጣሁት። እኔ በድጋሚ ምንም ወረቀት ላይ የምፈርምበት ምክንያት አይኖረኝም። ገባሽ? በቃ ፈርታል። በቃ ያረጋገጥኩት ነገር ማለት ነው የበፊቱ እንደከሸፈ ስለምታውቅ አሁን አዲስ የፍቺ ወረቀት አምጥታ ፈረም ስትል ድርቅ ብለ ምናምን ነገር በቃ በገገማው ለመካድ እየሞከርክ ነው፣ ላለመፈረም ማለት ነው። ሌላ ምን የምታስፈርም መስሎ ነው አሁን ይሄን ያለ የፈረመው? ማለት ምን የሚወሰድ ነገር ኖሮ ነው? አሁን ለምሳሌ ህንጻ አትጋራህም መቼ ይሰራል? ቢሆን ያቺ መኪናህን ነው እንትን አንድ ላይ ልትካፈሉ የምትችሉት። በቃኝ ካንተ ጋር ያለኝ ነገር መጨረስ ፈልጋለሁ። መጨረሰው ደግሞ በህጋዊ መንገድ ነው። ገባ? ሌላ ወይ ከሰሽኝ ወይ ነው ቦታ ሂጂና አልፈርምም ብሏል ብለሽ እንትን በይ። አልፈርምም። እሺ አብርሽ የማላውቀው ነገር ምንድነው? ማታውቀው ማንበብ አትችልም? ይሁን ልገልጬ ላሳይህ። ምንድነው አሰሪ ማላውቀው ነገር መተለው ራሷ እኮ ነግራለች። ከእንትኑ ከመውለዷ በፊት ምናምን ፕሮሰሱን ጀምራችሁ እንደነበር እና ከዛን እሷ ስለወለደች ምናምን አራስ ቤት ስላለች ነገሮች ስላልተመቻቹ እንደቀረ ነግራ ነበር። አሁን እኮ ማለት ነው አሁን ይሄን ነገር ልትክድ ብትሞክር ህዝብ አጠገብ ያለ መረጃ እኮ ነው፣ ሁላችንም ጋር ያለ መረጃ ነው። ደግሞ ማላውቀው ነገር ላይ አልፈርም የሚለው ነገር እሷ እንደምትለው የምርም ማንበብ አትችልም ነው? አልተማርክም? ሀሁ ምናምን ነገር አልቆጠርክም? ምንም እንደማታውቃት አታድርግ። ነገሩን በደንብ ነው የምታውቀው፣ አታስመስል። ወረቀቱን አምጪው። ይኸው በደንብ አንብበውና ስለማያገባኝ ነገር ኧረ ንቀት አንተ ለዚህም ደርሷል አብርሽ። ጌታ ሆይ በኢየሱስ ስም። አይ እውነት በጣም አሁን እኔ ሰው ልጅ በሰውነት ባህሪው እንደዚህ ይሆናል ብዬ አላስብም። የሆነ ጋኔን ካላደረበት በስተቀር ጂኒው ነው እንጂ እንጃ። ኧረ ሰው እንደዚህ አይሆነ ሰው እንዴ አሽቀንጥሮ አልጣለውም ወረቀቱን። አይ ሩታ የምርም እንዳለው ከሆነ ማለት ነው እንደ አያረጉም እንጂ ጋሼ ቢያስፈርምልሽ አባብሎት ይሻል ነበር። ይሄ አሁን እንደምናየው ከሆነ ማለት ነው እንጨት ሆኗል። በቃ አብረሽ እንጨት ሆኗል። ድርቅ ብሎ ልንገርሽ፣ ስለ ወረቀት ምናምን ነገር ልጨቀጭኝ ከሆነ ከዚህ በኋላ እንዳጣሪ። ከዛ ባለፈ ደግሞ እኔ እኮ በቃ ከህይወቴ እንድትወጣ ነው፣ እዛ ላይ እንድትፈርምልኝ እኮ ነው የምፈልገው። ምንም እኮ አይደለም የምፈልገው። ወጥቻለሁ፣ ተይኝ በቃ። ወጥቻለሁ አንተ እኮ ወጥቻለሁ ብለህ የምትለው ነገር አይደለም አይደል? ይሄ ነገር ቤተክርስቲያን የሚያውቀው ነገር ነው፣ ማወቅ ያለበት ነገር ነው፣ ሽማግሌዎች ማወቅ ያለባቸው ነገር ነው፣ ህግ ማወቅ ያለበት ነገር ነው። እንዲሁ ዝም ብለህ የሆነ በፊት ህፃን እያለን እንደዚህ ቱቱካ ምናምን ነገር ብለን እንደምንጣለው እኮ አይደለም።
እንዴ ነው ወይስ ህፃንነት አለቀቀ? በቃ እኔ እምቢ አልፈልግም ምናምን ነገር አትንኪኝ፣ አትድረሽብኝ፣ አልደርስብሽም እንደዛ እኮ ቀርቷል። እሱ እኮ ህፃን እያለ ነው አብርሽ። ምናልባት ያላደገው አእምሮክ እየሰማኝ ከሆነ አዳምጥ እንድትፈርም። እኔ ደግሞ መተው በህጋዊ መንገድ ነው፣ በህጋዊ መንገድ ነው ተፈራርመን እኔ እናንተ አንድ ይሆን ነው። ስለዚህ በህጋዊ መንገድ ተፈራርመን እንለያያለን። አላለቀም፣ የኔ እናንተ ጉዳይ አላለቀም። የታል አሁን ጨርሻለሁ ምናምን ያልከውን ማስረጃ እሺ ይዘና እንዴ የጨረስከው አንተ በግል ምን አይነት ነገር እንደምትጨርስ አናውቅም። እንግዲህ ግን እስቲ ጨርሻለሁ እኔ በህጋዊ መንገድ አንዴ ፈርሜያለሁ ያልከውን እስቲ ይዘና ህዝብ ፊት ምናምን ነገር አቅርብ። ምንም የሌላ ሐሰት መረጃ እየነገርክ ህዝቡንም አታወዛግበው። ይሄ ሁሉ ነገር ዞሮ ዞሮ ሩታን ክፉ ለማስባል እኮ ነው። ይሄ ሁሉ ነገር በቃ ሩታ ናት እዚህ መሀል መጥፎዋ ሴትዮ የሚለውን ነገር ሰው ጭንቅላት ላይ እንትን ለመሳል ነው እንጂ ያኔ ጨርሻው ነበር። መውለጃ ጊዜ ባይደርስ ኖሮ እንደዚህ አልሆነም ነበር። ያኔ ተገላግዬ ነበር። አሁንም ያመጣኝ በህጋዊ መንገድ ፈርመ ከአንተ ጋር መተው መለያየት ነው የምፈልገው። እኔ ስነ ስርዓት ያለኝ ክብር ያለኝ ንጹህ ሴት ነኝ ብዬ ነው የማስበው። እሺ እንደዛ መታሰብ ከዚህ በላይ ምንም ማብራሪያ በቃ አያስፈልግም። ስነ ስርዓት ያለኝ ንጹህ ሴት በቃ ማለት ይሄ ዝም ብሎ መከፈስ ምናምን ነገር ይሄ ቤተሰብ ዘር ሀረግ ምናምን ነገር መቁጠር አይደለም። ሩታ እኔ አሁን ደስ ያለኝ ነገር ማለት ነው እንዲህ አርጋ ራሷን የምታቀርብበት ስነ ስርዓቷ አላት ማለት እንደዚህ በግልጽ እኛ ራሱ የምናውቀው ስርዓቷ ንጹህነቷ ምናምን ነገር አለ። ይሄ ለሁላችንም ትምህርት ሊሆን ይገባል ብዬ የማስበው ነገር ነው። ማናችሁ ተብላችሁ ስትጠየቁ ማንም የነቀትም ይሁን ብቻ ማናችሁ ብሎ ቢጠይቃችሁ የምትመልሱት መልስ ይኖራችሁ። ይሄ ማናችሁ ተብሎ ሲጠይቅ ወደኋላ እንትን ዘር ተቆጥሮ እንትን ተብሎ ምናምን ነገር አይደለም። የእንትና ምናምን ስለሆንክ አይደለም። ማንነት ተብለ ስትጠይቅ በድፍረት መናገር የምትችለው ማንነት ያስፈልጋል። ልክ አሁን ሩታ እንደተናገረችው ማለት ነው። እና የብር የልቤን ያደረሰችው እኔ ቀድሜ ረሳውክ ላስታውስ ነገር መተው እኔ ነኝ ተውኩ። አዳምጥኛ እሺ ግን እኮ ነው ማን እንዲያዳምጥኝ ጥድፍ አትበል። ለምን አዳምጣለሁ? ይሄንን ጉዳይ ለዚህ ጉዳይ ነው የፈለኩ እኮ እኔ ካንተ ጋር ማውራት እኮ አልፈልግም። እኔ ካንተ ጋር ማውራት አልፈልግም። ፕሊዝ ይሄንን ጉዳይ ደብሮሽ ምናምን ከሆነ በጣም ሶሪ። ኧረ ቆይ እስኪ እኔ ማለት ነው በጣም ከሰውነት ተርታ መውጣቱን ያው በዚች ራሱ የምታረጋግጡት ታስታውሱ እንደሆነ ሄርሜላ ከህይወታችሁ ልውጣ ምናምን ነገር ስትል እንዴት ሲያለቃቅስ እንደነበር አይታችኋል አይደል? አብረሽ አሁን ሚስቱ የፍቺ ወረቀት ይዛ መጣ። ለዛውም በራሷ ጥፋት ላልሆነ ነገር እንትን እያለችው በጣም ያመነጫጭቃታል። ይሄ ራሱ እኮ ማለት ነው አንድ ማስረጃ ነው። ምንም እኮ ሌላ ነገር አይጠበቅም። ሚስቱ ያልሆነች እህቴ ናት ብሎ የሚዋሸን በእህትነት ብሎ የሚዋሸን ሄርሜላ እንለያይ ብላ ስትጠይቀው እንዴት ሲያዝንና ሲተክዝ እንደነበር ታስታውሳላችሁ። አሁን ሚስቱ እንለያይ ስትል ደግሞ ወረቀቱን አንስቶ መጣል፣ ጭራሽ ኢቭን የራሱ ወላጅ አለማክበር ምናምን ምንድን ነው እንዴ? ምን ከዚህ በፊት እሷ ያደረሰችብህ በደል አለ ነው? ምንም እኮ የበደለች ነገር የለም። እኛ እኮ ያው እኮ ምስክር እኮ ነው። ይኸውልህ አብርሽ ይሄንን ወረቀት አለመፈረም አንተ ላይ ይሄ ነገር የጻፈው ይኸውልህ የላከው በህጋዊ መንገድ ነው የመጣው። እሺ እኔ አይደለሁም፣ ህግ ነው የሚያስገድደኝ። እኔ አይደለሁም እኮ በቃ የሚያስገድደኝ አካል እኮ ያስገድድ በደንብ አድርጎ ነው በደንብ አድርጎ አስገድዶ ነው እንዴ እኮ ማለት ነው። ሩታ ከዚህ በላይ እኮ መከራከር የለብሽም። እንደ አንድ ጥሪ እኮ ነው ፖሊስ ጋር አንድ ጥሪ መደወል እኮ ነው። ይሄን ጉዳይ የጀመረው ህግ አለ አይደል? ይሄን ጉዳይ የጀመረው ህግ ቤት አለ። ስለዚህ እነሱ ጋር አንድ ጥሪ ማድረግ ነው። ይሄን ያህልም መለማመጥ ምናምን ነገር አይጠበቅብሽም። ምክንያቱም ኦልሬዲ የተለያያችሁ ሰዎች ስለሆናችሁ ኦልሬዲ የተጣላችሁ ሰዎች ስለሆናችሁ ጉዳዩን ህግ ነው ያዘው። ህግ መጨረስ አለበት። እንግዲህ ከቤተሰብ አልፏል። አይ ቲንክ ቤተ እምነትም ወደምታምኑበት ሄዳችሁ እንትን ብላችኋል፣ ቼክ አድርጋችኋል ምናምን ነገር ፕሮሰሱን ጀምራችሁ ከሆነ ያው በዛ መንገድ ነው ያልፈው። ስለዚህ አሁን ከሁሉም ሰው እጅ ወጥቶ ህግ ላይ ብቻ ነው ያለው። ስለዚህ አንቺ መተሽ አባትየውን ምናምን ወንድምየውን ጓደኞችን ይዘሽ ለማስፈረም በቃ ከነሱ እጅ እኮ ወጥቷል። ህግ ነው ያዘው። ህግ ማስጨረስ አለበት ነው። ይሄን ያህል መልፋት አይጠበቅብሽም። ከዚህ በፊት ሩታን ብዙ ነገር ብለናታል፣ ብዙ ነገርም አድርገናል። ታውቃለህ አይደለ? እኔ ቆየ እንደዚህ አይነት ሳይሆን ወሰንኩኝ። በእኔና በሷ መሀልም እንድትገባ አልፈልግም። ምንም አያገባኝም። ግን ደግሞ ይኸውልህ አንተ እዛ ጋር ደስተኛ ልትሆን ትችላለህ። ማንም አያገባውም ነው ያልከው? እነ ብሩክና አቤልስ በጣም ሲያገባቸው አልነበር እንዴ? ትዳሩን እኮ ለሶስት የመሰረታችሁት እኮ ነው ይመስለው። ከብሩክ ከአቤልና አንድ ላይ ከሶስት ከአብርሽ ሆነ ለሶስት እኮ የመሰረታችሁት እኮ ነው የሚመስለው። ለምን ከሩታ ሳይድ ሰው ሲቆም አሁን ማንም እንዲያግዘኝ አልፈልገም ምናምን ነገር መተለው። አንተ ያው እንግዲህ እንደምናውቀው የምትፈልገው ሚሊያይህን፣ ሚያጣላህን፣ ሚያባላህን እና ነገ ገደል ውስጥ የሚከትህን ነው ሰው የምትፈልገው።
ለዛ አሁን ፈረንጁን የሚያወራውን ነገር ልትቀበለው አትችልም። የሚያወራውን ነገር ተቀበላለን ብለን እኛ አንጠብቅም። ምክንያቱም ከመጀመሪያው ጀምሮ ፈረንጁ በትክክል እውነት ወዳለችበት ቦታ ሩታ ጋር ነው እንትን ሲል የነበረው። ሩታን ነበር ሲደግፍ የነበረው ሲያጽናና የነበረው ምናምን ነገር ፈረንጁ ነው። አሁንም በዚህ ጭንቀት ውስጥ ራሱ ሆና ፈረንጁ ነው በቃ አጠገባ ያለው። ሌላ ማን አለ አጠገባው? ከዚህ በኋላ በማያገባት ነገር እስክትፈርም ድረስ አልሄድም፣ እዚሁ ነኝ። ምን ነው እስክንለያይ ቸኮልክ? ልታገባት ነው እንዴ? አዎ ምን ችግር አለ? አገባታለሁ። እሱ ነው ፈልገው እኮ አሁን ሂድ ከዚህ ለቀኝና ማለት ነው። ስለሌላም ሰው መጨነቅ ጀመርክ። ስለሚያገባኝ ምናምን አይመለከተም እኮ እሱ ተው። ከኔ ጋር ነው አይደለ እንዴ? ዳርን መጀመሪያ ምንድነው ጉልበትን ለማሳየት ምናምን ነገር የምትሞክረው? የምርም ልክ ነው። ይሄ ሰውዬ በጭንቅላቱ ማሰብ አቆሟል። ምንም ባላጠፋው ነገር እጁን ምናምን ነገር መሰንዘር ከጀመረ በቃ አለቀቁ። ይሄ ሰውዬ በቃ ምንም በጭንቅላቱ ነው የሚያስበው ብሎ እንትን መገመት ይከብዳል። አሁን ከኔ ጋር ጸብ ነው የምትፈልገው? ካንተ ጋር ምንም እውነቱ ሲነገር ስለማትወድ ነው። ይኸውልህ እንደዚህ ያንጨረጨረ ያለው እውነት ተናጋሪ ነህ። ምን ትችላለህ? በቃ ይኸውልህ ይሄንን ነገር እስከተራጉ ድረስ የትም አልሄድም። እንዴ ባልና ሚስት እኮ ነን አይደል? አሁን አልፈልገውም። ምንድን ነው ያለው? ባልና ሚስት ነን ያለው ከመጀመሩ አብርሽ እውነት ምናምን ነገር ሲወጣ በሚያማምሩ ቃላቶች ምናምን ነገር ልትደልል የሞከርክ መሆኑ ነው። የባልና የሚስት ወጉንማ አሳየህን እኮ። የባልነት ወጉን በተለይ በደንብ አየ ነው። ማንም እየገባ ሲጨፍርበት እንዳልነበረ ትዳሩ አሁን ደግሞ ፈረንጁ ዝች ጋር መሆኑ አንጨረጨረ። ለምን? እውነት ስላለ በቃ ቀደምም ብያለሁ። ልክ ሩታን መከራከር ሲያቀተ እሱን ዞር ወደ ማድረግና እሱን ሂድ ወደ ማለት ወደ ማንቋሻሽ ትገባለህ። ከዛም አልፎ ደግሞ ጉልበት ለመጠቀም እንድትቀጥል ስለምፈልግ በቃ ፍርም አድርጋልኝ የራሴን ላይፍ መኖር ሰላም ማግኘት ነው ፈልገው። በዚህ ልክ እየቀናሽ ከምትቃጣይ ነገሮችሽን አስተካክለሽ አሁንም መመለስ ትችያለሽ። ጊዜሽ አልረፈደም። ገባሽ? እኔ እንዳንተ አይነቱ እምቢ ቢለው ማለት ነው ነገሩ ወደ ምን እንደሚያመራ ስለሚያውቅ መለመን ጀመረ። መመለስ ትችያለሽ ምናምን ነገር አማራጭ ምናምን እያቀረብክላት ነው እንደ ጥሩ አማራጭ ማለት ነው። አሁን መመለስ ትችያለሽ፣ ለዛውም እድሉን እንደሚሰጥ ሰው አድርገህ ራስህን ቆጥረህ ማለት ነው። በሩን አልዘጋውም አሁንም ክፍት ነው እያልካት ነው። ይሄን ነገር ማለት ነው ለምን እንደምታደርግ ጥንቅቅ አድርገን እናውቀዋለን። ምክንያቱም በፍቺ ስነ ስርዓት ንብረት መከፋፈል የሚባል ነገር እንዳለ ስለምታውቅ ነው። እሱን ደግሞ በጣም ተፈራለህ። ከዚህ በፊት ታዲያ እንዲያውም በጣም ጥሩ ነገር መጣልኝ። ተለያይተናል፣ ህግ ጨርሶታል ምናምን ነገር ምትል ከሆነ የታል ንብረት የተከፋፈላችሁት? ጨርሰናል ደግሞ ያልክ ከሆነ ለምንድን ነው መኪና ገዝታ የሰጣት? የ400 ሺህ ብር ወርቅ ለምንድን ነው ገዝታ የሰጣት? የተለያያችሁ ከሆነ ሚስት ካልነበረች ማለት ነው እንዴ? ይሄው እኮ አደባባይ ላይ ሁሉም ነገር ማስረጃ አለ። እውነት አንተ ዙሪያሽ ላይ ያሉ ሰዎች ምናልባት ዛሬ ላይ ሆይ እያሉሽ አለንልሽ ብትለዩም ምንም ነገር የሚመጣ ታሪክ የለም ምናምን ብለው እንደዚህ ድፍረት እየሰጡሽ ከሆነ አይጠቅምም። ማንም እንደዛ ያላት የለም። ሲጀመር እኛ እናውቃለን ማንም በዙሪያ ሩታ እንደሌለ ከቤተሰቦቿ በቀር አንድ ሰው በዙሪያ እንደሌለ ሁላችንም የምናውቀው ነገር። ለማስመሰልና አክት ለማድረግ አትሞክር። አሁን ተጎጂው ተበዳዩ አንተ እንደሆንክ በሰው ግፊት ትዳራችሁ እንደፈረሰ ሌላ ጊዜ ሳይሆን ለማሳመን ምናልባት ሌላም አሁን ከኤርሜላ ሌላ የምታገባት ሚስት ካለች እንደዛ ብለህ የምታሳምንበትን መንገድ አትፍጠር። ከኔ ጋር መለያየት ችግር የለውም ለአንቺ። ምናልባት አሁን ዙሪያሽ ላይ ሰው ስላለ እንትን ላይልሽ ይችላል፣ ላይሰማሽ ይችላል። ነገ ከነገ ወዲያ ግን እንደሚሰማሽ ማወቅ አለብሽ። እኔ ወንድ ልጅ ነኝ። የትም ሄጄ መኖር እችላለሁ። የትም ሮጬ መግባት እችላለሁ። የትም ቦታ ወጥቼ በልቼ መግባት እችላለሁ። አንደርስታንድ። ለዛ ነው የትም እየወጣ ምናምን ነገር ስትንዘላዘል የነበረው ወንድነትህን ተማምነ እና በቃ የተወሰነች አለች የምትላትን ሳንቲም ምናምን ነገር ስለሰበሰብክ በሱ ተማምነ ነው በቃ እሱና ወንድነትህን ተማምነ ነው የትም እንትን ስትዳራ የነበረው። ከዛን ደግሞ እሷ ሴት ስለሆነች በቃ ነገ ምንም መውደቃ ቤተሰቧ ቢሆን ነው ምናምን ብለህ ንቀሃት ነው አለቀኩ። አውርተሽኛ ልጅህን ለማየት መጣ እንጂ ከኔ ጋር እኮ ጉዳይ እኮ ያበቃ ጉዳይ እኮ ነው። ምንድን ነው የምታወራው? ያበቃ ጉዳይ እኮ ነው። ልጅህን ለማየት ወረቀት አልሰጠሽኝም። ዛሬ ላይ ምን አዲስ ነገር መጣ? ስላልቻልኩኝ ያኔ አልተነገርኩም። ቤትሽ መጥቻለሁ። ኮንካ ይሄን ወረቀት አንድ ጊዜ ፈርመልኝ ብለሽ መስጠት ትችይ ነበር። ያኔ እኮ ወረቀት እንደዛ ነው የምታስበው? አሁን እቺ የተናገርካት ንግግር ማለት ነው ምን ያክል ለሴቶች ያለህን ንቀት ያሳያል። በትክክል በቃ ለሴት ልጅ አክብሮት እንደሌለ በትክክል ያሳያል። እንዴት አራስ ላይ ያለች ሴትዮ ለፍቺ ትሯሯጣለች ብለህ ታስባለህ እንዴ? ይሄ እኮ ማለት ነው አሁን ሩታን ብቻ አይደለም የናካው ሴቶችንም ሁሉ ነው በቃ የናካውና ክብር ያሳጣው። ነገሩን እሷ እንደምትፈልግ ካወቅ እና አልፈልግህም እያለች ከሆነ ቤት ስትመላለስ ምናምን ነገር አንተ ለምን አላስጨረስክም? ወጥተህ እንደ ልብ መንቀሳቀስ የምትችለው አንተ ነበር። እሷ አልጋ ላይ ናት፣ ቤት ናት፣ እናቷ ጋር ናት። ለዛውም አራስ ሆና ማለት ነው። እኔ እንደኔ ማለት ለዚች ንግግር ሙሉ የኢትዮጵያ ብቻ አይደለም በቃ ሙሉ ሴቶችን ይቅርታ መጠየቅ አለብን።
በጣም ቀላል ነው። አንድ እኮ ነው የቀረው። ለምን አስፈለገ አይደለም? አንድ እኮ ነው የቀረው። ይሄ አሁን እሺ፣ እዚህ ጋር አሁን እኔና አንቺን ንብረት እንትን ማለት ነበረበት። እንደፈለግሽ ለምን አትወስጂም? እኔ እኮ አልፈልገውም። በቃ እዛ ላይ መፈረም አለበት። ምን እንደሚለው አብረሽ ማልቀስ ጀመረ። ልክ ንብረት ብትለው ነገር ሲያነብ ማልቀስ ጀመረ። ተው እንደዚህ አረሳስተ ልባን ለመመለስ አትሞክር። ማለት ለንብረት ግድ እንደማይሰጠው ምናምን ነገር ሰው እያስመሰልክ እንትን አትበል። ይኸው እኮ ከፊትህ ይነበባል። ንብረት ልክ ንብረት የምትለዋን ስታነብ እንባህ እንደመጣ ማለት ነው። አየን እንዴ? ከዛ በኋላ ምን ይላል? እሱንም ጨምረ ማለት ነው። ገባ? ግዴታ ስለሆነ ታደርገዋለህ። ግዴታ ስለሆነ በጣም ጭንቅላትሽ ባዶ ምን እንደሆነ የሚያስታውቀው የኛ የጭንቅላት ሙሉ ሰውዬ ጭራሽ ለመስደብም ተዳረክ። ወደ መስደብ አልገባም ነገሩ፣ ከአእምሮ በላይ ሲሆን ወደ መስደብ ገባ። እስቲ አንተ አሁን የሩታን ጭንቅላት ባዶ አልክ። እስቲ አንተ ሙሉ የሆነው ጭንቅላት እስከዛሬ ምን አሳየን? እስቲ እኛን ምን አሳየን? ምን አስተማረን? ለህዝቡ እና አንተን ለሚከተሉ ተከታዮች ምን አስተዋጽኦ አደረገ? እስቲ እሱን ንገርና ከዛ በኋላ ችግር የለውም እንደፈለክ ምሁርነትን ካሳየ በኋላ መሳደብ ትችላለህ። ግን አንተ ራስ የምታደርገው ነገር እንዳለ በቃ ምንም ሰይጣናዊ ነገር ሆኖ ሩታን ለመስደብ መድረስ ወዲህ ራስን መስደብ ነው፣ እውነት ለመናገር ማለት ነው። በዚህ ልክ ያንገበገበሽ ከዛ ባሻገር ታች ያለውንም በደንብ አይተዋል አይደለ? ግዴታ ነው፣ ለዛ ነገር ግዴታ መሆን አለበት እኮ። በዚህ ልክ ያንገበገበሽ አንድ ነገር ልንገርሽ፣ እኔ ከተለየሁት ምንም ነገር ከሱ አላገኝም፣ ንብረትም ምንም። ይሄ አስተሳሰብሽ ነው ለዚህ ያበቃሽ። ተው ይሄን የሆነ የደላላ ምላስን እኛ እናውቀዋለን። ልክ አሁን አብርሽ ምን መሰላችሁ እያረገ ለማድረግ እየሞከረ ያለው ሩታን ስግብግብ ናት ሚለውን ህዝቡን ለማሳመን እየሞከረ ነው። ማለት ንብረት ነው የምትፈልገው ሚለውን እሷ አእምሮ ጭንቅላት ላይ ለማሳመንና ህዝቡንም ከሱ አልፎ ህዝቡንም ለማሳመን እየሞከረ ነው። ደግሞ እንደ እውነታው ከሆነ ደግሞ ማለት ነው ንብረት ክፍፍሉ እኮ አይቀርም። በቃ ማለት ንብረት ክፍፍል ዛሬ በእናንተ የተጀመረ ነገር አይደለም፣ በሩታ የተጀመረ ነገር አይደለም። ፍቺ ሲጀመር ምናምን ነገር ንብረት ይቆጠራል ምናምን ነገር ሰው ባለ መውሰድ ያለበትን የራሱን ድርሻ ይወስዳል። ሚስት ደግሞ መውሰድ ያለባትን የራሷን ድርሻ ትወስዳለች። ልክ አንተ ጋር ሲመጣ ግን ነገሩን ወደ ምን ቀየርከው? ሩታን ስግብግብ ለማድረግና በጣም የገንዘብ ጥማት እንዳለባት ሰውን ለማሳመን ነው የፈለግከው። ጥቅም እንዳገኘው ኦኬ። አሁን አንተ ሀሳብህ ጥቅምና ጥቅም ፈልጋ እኔ በእናትህ እሱን አልፈልገውም። አሳያቸዋለሁ፣ ችግር የለውም አሳያቸዋለሁ። እኔ የምንለያይበትን ውሳኔ ይፈልጋል ይሄ ነገር። ፈርምልኝ፣ የምንለያይበትን ነገር ይፈልጋለሁ። ገባ? እሱን አጽድቅልኝ። ተው አብረሽ፣ ለምን እንደዚህ ከምታለቃቀስ ማለት ነው። በቃ ፈርማ ማለት ንብረት እንደማያሳስብህ እያስመሰልክ ነው። እና እስቲ ንብረት ማያሳስብህ ከሆነ በቃ በህጉ መሰረት ምናምን ነገር ፈርማ፣ እስቲ ሰላምህን አገኝ። ልክ አንተን የሚረብሽህ ያንተ ንብረት ነው አይደል? እንጂ ንብረት የሚባለው ነገር ባይነሳ እርግጠኛ ነኝ ቅድም ፈርመህ ትሄድ ነበር። እርግጠኛ ነኝ ንብረት የሚባለው ነገር ባይነሳ እርግጠኛ ነኝ አብረሽ ቅድም ፈርመህ ሄዷል። መስፈልጉኝ አሁን እዚህ ጋር የተጻፉትን ነገሮች በሙሉ የፈለግሽ ነገም ከነገ ወዲያም አድርጊው፣ ውሰጂ። የቀራቅንቦ ችግር የለም ውሰጂ ከፈለግሽ። አልፈልግም በቃ ልጄንም ከሆነ በስንት ሰዓት አሳድጋለሁ። ከዚህ በኋላ ግን በእንደዚህ አይነት በወረቀት በምናምን አይነት ጉዳይ ተመለሰሽ እኔም ጋር እንዳትደውይ እንዳትመጪ። ወደ ትፈርማታለህ ሁሉንም ነገር፣ አለበለዚያ ግን ጭራሽ አድርጌ እንደማንበረክክ አሳይሃለሁ። በቃ አሁን እኮ ጊዜው ደርሷል፣ በትክክል ጊዜው ደርሷል። አስጠፍንጋ ሩታ፣ አስጠፍንጋ አብረሽን እዛ መቀመቅ ውስጥ የመክተት መብት አላት። ያንን ደግሞ የምተገበርበት ጊዜ ደርሷል። ጭራሽ ጥሎ አልሄደም። ትላንትም ጥሎ ሄደ። ትላንት በእርግጥ ወረቀቱ አልነበረም ምናምን ነገር እሺ። አሁን ጭራሽ ጥሎ አልሄደም። አሁን እኮ በዱላ ነው የሚሆነው። ስትገረፍ ታወራዋለህ ብሏል ሰውየው። አሁን እሱን ስትገረፍ ነው የምታወራው። ሲጀመር እሱ በእንደዚህ አይነት ሁኔታ አይገባውም አይደለ? በምን አይነት መንገድ እንደማስፈርመው በደንብ አድርጌ ያሳየዋለሁ። እሱ የሚፈልገው በጉልበት ነው አይደለ? የሚያምነውም በጉልበት ነው። እኔ ደግሞ እንዴት አድርጌ እንደማሳየውና እንዴት እንደማስፈርመው አሳየዋለሁ። እርሙን ታውቋል አይደለ? በቃ ና እንሂድ። ያው ማይቀር ነገር ነው መፈረሙ ምናምን ነገር ግን ከዚህ ጋር ተያይዞ ማለት ነው ምናልባት ሩታን እንደ ክፉ ልታዩ የምታስቡ ሰዎች ከንብረት ጋር ነገሩ አሁን የፍቺው ስነ ስርዓት ከንብረት ጋር ብቻ እንደማያያዝ በተወሰነ ላብራራላችሁ። ምክንያቱም ነገ አሁን ለምሳሌ ይሄ ነገር ሳያልቅ ምናምን ነገር ቢቀጥልና ከተወሰነ ዓመት በኋላ ሩታ ሌላ ትዳር መመስረት ብትፈልግ ህግ ጋር የመጀመሪያው ትዳር ሳያልቅ ሁለተኛ መመስረት አትችልም። ይሄ ሁላችንም የምናውቀው ነገር ነው። አሁን ያንንም ጭምር ነው አሁን ከዛ ነገር ጋር ነው የሚያያዘው እንጂ ከንብረት ጋር ብቻ አይደለም። አሁን ሩታ እንደ ክፉ ምናልባት የምታዩ ሰዎች ካላችሁ
ለአብርሽና ለነዛ ለእንትና ወገናችሁ ማለት ነው። እና አንዳንዴ ሰውን ዝም ብለን ጀጅ ባናደርግ ጥሩ ነው። ዝም ብለን አሁን ከላይ የምናየው የንብረቱንና በቃ አንዳንድ ጥቅሞችን ነገር ብቻ ስለሆነ በዛ ጀጅ ባናደርግ ጥሩ ነው። ምክንያቱም በትክክል ሁሉም ነገር ፎርማል በሆነ መንገድ ማድረግ ስላለበት ነው ሩታ እየጠየቀች ያለችው። እና እኔ ከምንም በላይ የገረመኝ ማለት ነው አብርሽ ስለ ንብረት ግድ እንደማይሰጥ ለማስመሰል ይሞክራል። ግን በተመሳሳይ እንትን እዛው ስለ ንብረት ሲነሳ እንዴት ሊያለቃቀስ እንደሞከረ አይተናል። እጅ ከፍንጅ ነው በቃ። እና በጣም የምር በጣም እንትን ብዬበታለሁ፣ በጣም ባንኜበታለሁ። እኔ እንጃ። ለነገሩ ምንም የሚባንን ነገር የለውም፣ ግልጽ የወጣ ነገር ነው። እያየን እኮ ሊያለቅስ ነበር። ለማንኛውም እስቲ ሩታ ሁሉንም ነገር ለሰላም ያርግልሽ፣ ፈጣሪ ከአንቺ ጋር ይሁን። ሌላ ማለት ምንችለው ነገር የለም እኛ። እናንተን ደግሞ እዚህ ድረስ ያያችሁን ሰዎች ቴንኪዩ ልወዳለሁ። ግን እስቲ የእናንተን አስተያየት ኮመንት ላይ ጻፉ። የእናንተ አስተያየት እዚህ ጉዳይ ላይ ምን እንደሆነ ምናምን ነገር ብታሳውቁ ደስ ይለኛል። ቪዲዮን ላይክ እያደረጋችሁ እንድትዘጉት እና በቀጣይ ቪዲዮ እንገናኛለን። ይመቻችሁ።